ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከሀገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። ገዳ ኮማንዶ የአማራ ተወላጆችን ጨፈጨፈ፣ ህዝቡም የድረሱልን ጥሪ በማቅረብ ላይ ይገኛሉ። በቤኒሻንጉልም ጦርነት ተጀምሯል። በሸሪራ የሞቱ ሰዎችም ይፋ ተደረጉ። አዛውንቱ በጭካኔ መረሸናቸውም ተነገረ። በምክክሩ የማጭበርበር ተግባር መካሄዱም ተጋለጠ። በራያ ውጥረቱ ነግሷል ተባለ። የአይሮፕላን በረራውም ታገደ። በኮሎምቢያ የመሬት መንቀጥቀጥ በርካታ ሰዎች ህይወታቸውን አጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። አዛውንቱ ተረሸኑ። የ64 ዓመቱ አዛውንት ናቸው። መምህር የፋኖ ደጋፊ ናቸው በመባል በአገዛዙ በግፍ መረሸናቸው የተነገረው በአማራ ክልል ምዕራብ ጎጃም ማቻከል ወረዳ አማሬ የወበሽ ቀበሌ እምቡሊ ትምህርት ቤት የሚያስተምሩ የ65 ዓመት አዛውንት ናቸው። እርምጃ የተወሰደባቸው መምህር ዘለቀ ውቤ መሆናቸው ታውቋል። በ1/07/2018 ዓ.ም ነበር በዕለተ ሰኞ እሳቸውንና አንድ ሌላ መምህር የፋኖ ደጋፊ ናቸው በሚል ምክንያት ከቤታቸው በር ላይ በልጆቻቸው ፊት በሚኒሻ ደብድበው አግተው የወሰዷቸው። ታዲያ በመጨረሻ አንደኛውን በቤተሰብ ርብርብ በሳምንት ሲለቀቁ መምህር ዘለቀ ውቤን ግን በአሰቃቂ ሁኔታ ገድለው በነጭ ጫካ ውስጥ በአሳዛኝ ሁኔታ አውሬና አሞራ በልቷቸው ሬሳቸው መገኘቱ ነው የተገለጠው። ገዳ ኮማንዶ አማራዎችን ጨፈጨፈ። በወለጋ ምድር ዛሬም በአማራዎች ደም መሬቱ ጨቅይቷል ነው የተባለው። ከ30 በላይ የሚደርሱ ንጹሐንን በአሰቃቂ ሁኔታ በአንድ ጊዜ መገደላቸውም ነው የተገለጸው። በምስራቅ ወለጋ ዞን ባንገር ጉቲን ከተማ ጨምሮ በመንደር 04፣ በመንደር 03፣ በመንደር 12፣ በመንደር 02፣ በመንደር 14 በሌሊ ተክለ ሃይማኖት እንዲሁም በአጎራባች በሆኑ በሆሮ ጉድሩ ወለጋ ዞን አቢደንጎሮ ወረዳ ነው ከመንደር 15 ጀምሮ እስከ ቱሉ ጋና ከተማና አካባቢው ላይ ከትላንትና ማለዳ ጀምሮ እስካሁን አየር ላይ እስከገባንበት ጊዜ ድረስ መንግስት መር ጨፍጫፊ ቡድን ገዳ ኮማንዶ ንጹሐንን እየጨፈጨፈ እንደሚገኝ ነው የተገለጸው። እስካሁኑ በደረሰን መረጃ ከ30 በላይ ንጹሐን መገደላቸው የታወቀ ሲሆን ከሟቾቹ መካከል ነፍሰ ጡር ሴቶች፣ እመጫት እናቶች የሚገኙበት ሲሆን በተጨማሪም በርካቶች መቁሰላቸውና በሕክምና ጦት በሞትና በህይወት መካከል ይገኛሉ ብለውናል። ከአካባቢው ያገኘናቸው መረጃዎች በንጹሐን ላይ ጥቃቱን የከፈቱት የመከላከያ ሰራዊት፣ የኦሮሚያ የክልሉ ኃይል፣ የገዳ ኮማንዶ ሚኒሻ እንዲሁም በእነዚህ ወታደሮች ከለላ ሰጭነት የተቋቋመው የቄሮ ቡድን መሆኑም ታውቋል። በወታደሮቹ ሽፋን የሚሰጣቸው ሜጫና ሌሎች ድምፅ አልባ ስለታማ የጦር መሳሪያዎች የታጠቁ ወጣቶች ነፍሰ ጡር እናቶችን ጭምር በያዙ ስለታማ መሳሪያ በአሰቃቂ ሁኔታ ገድለው መጣላቸውንም ከአካባቢው ያገኘናቸው መረጃዎች ያመላክታሉ። በተጨማሪም ወታደሮቹ ቤት ለቤት እየዞሩ ያፈኗቸውን ታዳጊዎች ወደ ምሽግ በመውሰድ ከረሸኗቸው በኋላ ሲዋጉ ደምስሰናቸዋል በሚል ምስላቸውን ለፕሮፓጋንዳ ግብአት እያዋሉት መሆኑንም ነዋሪዎቹ ገልጠዋል። የአማራ ተወላጆች ህብረት ንብረት ወድሟል። ቀሪ ንብረት ወታደሮች ሽፋን የሚሰጣቸው ቄሮች ተዘርፎ ተጭኖ እየተወሰደ መሆኑም ጥቃቱ አሁንም ተባብሶ መቀጠሉን እዚሁ በወለጋ ምድር እየተደረገ ያለ ጭፍጨፋውን በተመለከተ ከስፍራው የፋኖ አመራር የሆነውን የዘውዱ ሾው ሚዲያ በዛሬው ዕለት በቀጥታ ከግንባር መዘገባችን አይዘነጋም። የህወሓት ታጣቂዎች ወደ ራያ ቆቦና አካባቢው በእግር እንቅስቃሴ መጀመራቸው ተሰማ። የህወሓት ታጣቂዎች በትናንትናው ዕለት አመሻሹን ነው አዲስ የእንቅስቃሴ አቅጣጫ በመያዝ የእግር ጉዞ መጀመራቸውን ከአካባቢው የተገኙት መረጃዎች የጠቆሙት። ታጣቂዎቹ የቆቦን የግራ መስመር በመተው ወደ ዞበል ተራራ፣ ቦርቦራና ጎብዬ መስመር የመያዝ እንቅስቃሴ እያደረጉ ይገኛሉም ነው የተባለው። ይህም በ2013 ዓ.ም ክረምት ወቅት በነበረው ጦርነት የተጠቀሙበትን ወታደራዊ ስልት እንደገና ለመድገም ያለመ እንደሆነ የጠቆሙት የአካባቢው ምንጮች አሁን ላይ በአካባቢው ግጭት ቀስቃሽ ምልክቶች እየታዩ ነው ሲሉም ነዋሪዎቹ ገልጠውልናል። ይህ በእንዲህ እንዳለም አላማጣ በተፈጸመው የድሮን ጥቃት በርካታ የህወሓት ታጣቂዎች መጎዳታቸው ታውቋል። ይህንንም የትግራይ ወጣቶች እልቂት ተከትሎ ሳልሳዊ ወያኔም የሰላም ጥሪ መግለጫ አውጥቷል። ሳልሳዊ ወያኔ ትግራይ ባወጣው መግለጫም በድሮን ጥቃት በውጊያ የትግራይ ወጣቶች ህይወትና አካል እየጎዳ መሆኑን በመጥቀስ ጦርነቱ በአስቸኳይ እንዲቆምም ነው የጠየቀው። በመግለጫውም የብረት ኃይል መፍትሄ እንደማያመጣ በማሳሰብ በሁለቱም ወገን ሆነው የጦርነት እንቅስቃሴ የሚያደርጉ የትግራይ ተወላጆች ከድርጊታቸው እንዲቆጠቡም ጥሪ አቅርቧል። በራያ ውጥረቱ መንገሱም ተነገረ። ህወሓት በራያ የጦርነት ዝግጅት ወደ መጨረሻ ምዕራፍ እያደረሰ ይገኛልም ተብሏል። በዚህ በሁሉም አካባቢ የሚደረገው
ስብሰባዎች ከቀትር ወደ ማታ እንዲሸጋገሩ ትዕዛዝ የተሰጠ ሲሆን ለራያ አዘቦ 1000 ሊትር ነዳጅና ለመኮኒ ከተማ 3000 ሊትር ነዳጅ እንዲከፋፈልም ገልጧል ነው የተባለው። እንስሳትን ጨምሮ የስንቅ አቅርቦት ውሃ የሚያቀርቡ ቦቴዎች እንዲሁም ለቀብር የሚያስፈልጉ ቁሳቁሶች እስከ ነሐሴ 10 2018 ዓ.ም እንዲዘጋጅ ለሁሉም አመራሮች ትዕዛዝ መሰጠቱ የተገለጸ ሲሆን አሁን ጦርነቱ አይቀሬ ነው ብለዋል በርካቶቹ። በራያ አላማጣ የሚገኙ ነዋሪዎችም በጭንቀት ላይ መሆናቸው ተገልጿል። በምክክር ኮሚሽኑ ውስጥ የማጭበርበር ተግባሮች እየተፈጸሙ መሆኑ ተጋለጠ። በምክክር ኮሚሽኑ የቃለ ጉባኤና የፊርማ ማጭበርበር ስጋት መኖሩ ነው የተገለጸው። ተሳታፊዎቹ የተስማሙበትን የምክክር ሀሳብ ቃለ ጉባኤ በተጻፈበት ገጽ ላይ እንዳይፈርሙ በመከልከል ምንም ጽሑፍ በሌለበት ነጭ ወረቀት ላይ በግድ ወይም በማባባል ለማስፈረም ጥረት እየተደረገ መሆኑ ነው የተጠቆመው። ይህ ፊርማ በሌለበትና ባልተስማሙበት እና በድብቅ ለተዘጋጀ የስርዓቱ ቃለ ጉባኤ እንዳይውል ስጋት መኖሩንም እነዚሁ ተሰብሳቢዎቹ ገልጠዋል። በአዲስ አበባ ጉዳይ ላይ ከኦሮሞ ብልጽግና በኩል የሚደረገው ሁለንተናዊ ጫና የብሔራዊ ምክክሩ ሂደት አደጋ ላይ ጥሎታልም ነው የተባለው። በአሁኑ ሰዓት ተሰብሳቢዎቹ አንዳንዶቹ እንደገለጹት ከሆነ ምክክሩ አስፈላጊና ጠቃሚ ነው ቢሉም ግን በአብዛኞቹ ዘንድ ችግሮች መኖራቸውም ተገልጿል። የምክክሩን አስፈላጊነትም እንዲህ ሲሉ አንዳንዶቹ ተናግረዋል። ምክክራችን በጥሩ ሁኔታ እየሄደ ነው። አሁን አንዱን ፓርት ጨርሰን ወደ ሌላው እየመጣን ነው። ወደ አንድ መተን ተሳስበን ለትውልድና ለሀገር የሚበጅ ነገር፣ ሀገር የሚያሻገር ነገር መሰረት እንጥላለን ብዬ አስባለሁ። ከዚህ በፊት ያሉ ትርክቶችን በደል የሚለውን ነገር ወደ ኋላ ትተን አዲስ መሰረት ጥለን ብናልፍ ይቺ ሀገር የተሻለ ደረጃ ላይ ትደርሳለች ብዬ አስባለሁ። ችግሮች አሉ፣ ግጭቶች አሉ። ለወንድሞቻችን፣ ለህብረተሰቡ፣ ለኢትዮጵያ ህዝብ እድል ፈንታ ነው ይሄ። በሸሪራ በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑት መቀበራቸውን ቅድሚያ ለሰብአዊ መብቶች አሳወቀ። በሸሪራ አካባቢ በተፈጸመ የድሮን ጥቃት ነው በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑ ደግሞ በከተማው መድኃኔዓለም ቤተክርስቲያን መቀበራቸውን የዓይን እማኝ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገለጠ። ተቋሙ እንደገለጸው ከሆነ የምርመራ ሪፖርቱ እንዳመለከተው በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊ ፖለቲካ ውጥረት በአደገኛ ሁኔታ ላይ እየተባባሰ ይገኛልም ብሏል። ተቋሙ ከሐምሌ እስከ ነሐሴ 2026 ዓ.ም ባካሄደው ክትትል መሰረት በክልሉ እየተካሄደ የግዳጅ ወታደራዊ ምልመላና የወታደራዊ ኃይል ማሰባሰብ እና በነሐሴ 1 ቀን 2026 በሸሪራና አካባቢው የተከሰተው የጦርነት ግጭት ሁኔታ ወደ ሰፊ ጦርነት ሊሸጋገር የሚችልበት አደገኛ አመላካችም ነው ብለዋል። በቤኒሻንጉል ግልገል በለስ ውጊያ መካሄዱ ተነገረ። በቤኒሻንጉል ጉሙዝ ክልል ነው ግልገል በለስ ከተማ ድባቄ በተባለ አቅጣጫ የተከፈተ ተኩስ ከተማዋን ሙሉ ለሙሉ በቁጥጥር ስር ለማዋል ያለመ እንቅስቃሴ ተደርጎ እንደነበረም ታውቋል። የተኩሱ ጥቃቱን ታጣቂዎች በጥምረት የሰነዘሩ ሲሆን በከተማ ውስጥ በነበረው እንቅስቃሴ በሰዎች ላይ ጉዳት መድረሱም ታውቋል። የደረሰው ጉዳት ዝርዝር ለጊዜው ባይታወቅም ከፍተኛ ውጊያ እንደነበረም ነው የተገለጸው። የብልጽግናው ስርዓት በተለያዩ አካባቢዎች እያደረገ ያለው ጦርነት አሁንም የቀጠለ ሲሆን ከአማራም ተላልፎ ወደ ቤኒሻንጉል መግባቱ ደግሞ ጉዳዩን እጅግ አሳሳቢ አድርጎታል። በአሁኑ ወቅትም በግልገል በለስ ከተማም የህዝብና የትራንስፖርት እንቅስቃሴ አለመጀመሩም ታውቋል። ከባህር ዳር የተነሳው ድሮን በህወሓት ታጣቂዎች ላይ ጉዳት ማድረሱ ታወቀ። በትላንትና ዕለት ነው መረዋ ተብሎ በሚጠራው ስፍራ የህወሓት ታጣቂዎች ላይ ድሮን ድብደባ መፈጸሙ ይታወቃል። ቢቢሲ ትግርኛ ጥቃቱን በተመለከተ ወታደራዊ ምንጮችን ዋቢ በማድረግ ሰፋ ያለ ሪፖርት ይዞ የወጣ ሲሆን አንድ ወታደራዊ ምንጭ ለቢቢሲ እንደገለጸው ከሆነ ከባህር ዳር ጠዋት አንድ ድሮን ተነስታ እንደሄደች አውቀናል። ሳትዘገይ ነው በቀጥታ ከ4 ጊዜ በላይ ነው ድብደባ የፈጸመችው ብለዋል። የወታደራዊ ምንጩ እንደገለጹት ከሆነ አንዲት አካንቺ የተሰኘች የድሮን አይነት 12 ቦምቦችን ጭና እንደሄደችና በዚህም ድብደባ መፈጸሟን አስታውቀዋል። ማንኛውም የውጭ ሀገር ዜጋ በአዲስ አበባና በሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 እንደሚያስፈልገው የሚደነግግ መመሪያ የከተማና መሰረተ ልማት ሚኒስቴር ህግ አወጣ። አንድ የውጭ ሀገር ዜጋ በኢትዮጵያ ቤት ባለቤት ለመሆን የማህበረሰቡን ሞራልና መሰል ጉዳዮች ላይ ገደብ የሌለበት መሆን እንዳለበት ተደንግጓል። በመመሪያው መሰረት የውጭ ሀገር ዜጋ ማለት ትውልድ ኢትዮጵያ የሆነ የውጭ ዜጋን ሳይጨምር የኢትዮጵያ ዜግነት የሌለው ወይም የሌላ አገር ዜጋ ያለው ማንኛውም ሰው ማለት ነው ብለዋል። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አሰራር ለመወሰን የወጣው መመሪያ ከቀናት በፊት በተጠናቀቀው ሐምሌ ወር የጸደቀ ሲሆን በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባው ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠንም ተዘርዝረዋል።
በዚሁም መሰረት በአዲስ አበባ አስተዳደርና በሸገር ከተማ መኖሪያ ቤት ባለቤት ለመሆን ቢያንስ 150,000 የአሜሪካን ዶላር ያስፈልገዋልም ብለዋል። ሸገር ከተማን ሳይጨምር በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በሶማሊያ ክልል፣ በሐረሪ ክልል ወይም በድሬዳዋ ከተማ አስተዳደር የመኖሪያ ቤት ባለቤት ለመሆን ደግሞ ዝቅተኛው ገንዘብ መጠን 120,000 የአሜሪካን ዶላር ማቅረብ ሲኖርባቸው ከሌሎች ክልሎች የውጭ ሀገር ዜጋ የቤት ባለቤት ለመሆን ዝቅተኛ ገንዘብ የሚጠይቀው በአፋር፣ በቤኒሻንጉል ጉሙዝ እና በጋምቤላ ክልል ሲሆን የገንዘቡ መጠንም $100,000 እንደሆነም ተደንግጓል ብለዋል። አንድ የውጭ ሀገር ዜጋ በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ ነው። በኢትዮጵያ ኢንቨስትመንት ኮሚሽን ፈቃድ ወስዶ እያለማ ያለ ባለሀብት ግን ይህ ዝቅተኛ ገንዘብ መጠን ሳይገድበው የአንድ ቤት ባለቤት መሆንም ይችላል ተብሏል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የተጠቀሰውን ለአንድ ቤት የሚያስፈልግ ገንዘብ የሚያስቀምጥበት የባንክ ሂሳብ እንዲከፈትለትና ገንዘቡ በውጭ ምንዛሬ እንዲያስቀምጥ የሚፈቅድ ደብዳቤ ከሚመለከተው መስሪያ ቤት በማጻፍ በመመረጥ ባንኩ ገቢ ማድረግ እንዳለበትም ተደንግጓል። አንድ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን የሚያስችለው ፈቃድ የሚያገኘው የጸና ፓስፖርት ካለው፣ የወንጀል ታሪክ የሌለው ስለመሆኑ ከሚኖርበትም አገር ማረጋገጫ ከሚመለከተው አገር ማስረጃ ማቅረብ ከተቻለ ነው ብሎታል። አሁን ወደ ውጭ ዜና እናመራለን። ኮሎምቢያ በኮሎምቢያ በሪክተር ስኬል 7.4 ያስመዘገበው የመሬት መንቀጥቀጥ ተከስቶ ከ100 በላይ ሰዎች ህይወት ቀጠፈ። በምዕራብ ኮሎምቢያ በሪክተር ስኬል 7.4 መጠን ያለው እጅግ ኃይለኛ የመሬት መንቀጥቀጥ ደርሶ ነው ከ100 በላይ ሰዎች ህይወታቸው ማለፋቸው የታወቀው። ይህ አደጋ ኮሎምቢያ በ21ኛው ክፍለ ዘመን አስተናግደዋለች የተባለው እጅግ ኃይለኛ የመሬት መንቀጥቀጥ ሲሆን በርካታ ህንፃዎች፣ ሆስፒታሎችና የመሰረተ ልማት አውታሮችንም አፈራርሷል። የመሬት መንቀጥቀጥ አደጋው አዲሱ የኮሎምቢያ ፕሬዝዳንት አቤላርዶ ብሔራዊ አስቸኳይ ጊዜ አዋጅ በማወጅ በጥቃቱ ቢያንስ 111 ሰዎች መሞታቸውንም አረጋግጠዋል። የጂኦሎጂካል ሰርቬይ የመሬት መንቀጥቀጡ መጠን 7.4 ሆኖ በ107 ኪሎ ሜትር ጥልቀት ላይ መከሰቱን ነው ያሳወቁት። የነፍስ አድን ስራውን እየተከናወነ ሲሆን ዓለም አቀፍ ተቋማትና የጎረቤት ሀገራት እርዳታ ጥሪ ምላሽ መስጠትም ጀምረዋል ነው የተባለው። ይህ እጅግ በጣም አደገኛ የመሬት መንቀጥቀጥ በበርካታ ሰዎች ላይ ህይወት ማድረሱ ለጊዜው ከ100 በላይ መሆናቸው የተገለጸ ቢሆንም ግን ቁጥሩ እጅግ ከፍተኛ ሊሆን እንደሚችልም ተገምቷል። ዩቲዩብ መስፈርቶቹን በእጥፍ አሳደገ። ዩቲዩብ ቪዲዮ ፈጣሪዎች ከማስታወቂያና ከዩቲዩብ ፕሪሚየም ገቢ ማግኘት የሚጀምሩበት የዩቲዩብ ፓርትነር ፕሮግራም የመግቢያ መስፈርት በ2 እጥፍ ማሳደጉን ነው ያሳወቀው። እንደ አውሮፓ ዘመን አቆጣጠር ከፌብሩዋሪ 1 2027 ጀምሮ ተግባራዊ በሚሆነው በዚህ አዲሱ መመሪያ መሰረት በመደበኛ ወይም ረጃጅም ቪዲዮዎች ባለፉት 12 ወራት ውስጥ በ8,000 የታዩ ሰዓታት ማሟላት ይጠበቅባቸዋል። ቀደም ሲል በነበረው 4,000 ሰዓት በ2 እጥፍ ማሳደጉ ነው የተገለጸው። በአጫጭር ቪዲዮዎችም እንደዚሁ ባለፉት 90 ቀናት ውስጥ በ20 ሚሊዮን እይታዎች ወይም ቪውስ ማሳካት ይኖርባቸዋል ነው የተባለው። ከዚህ ቀደም ከነበረው 10 ሚሊዮን እይታ በ2 እጥፍ ጨምሯል። ይህም የተከታዮችን ብዛት ከ1,000 ተከታዮች ወይም ሰብስክራይብስ መስፈርት ሳይለወጥ እንዳለ መቀጠሉም ታውቋል። ይህ እርምጃ ከፈረንጆቹ 2018 ወዲህ በዩቲዩብ የገቢ አስተዳደር ደንብ ላይ የተደረገ ትልቁ ማሻሻያ መሆኑም ታውቋል። በመጨረሻም ካናዳ በካናዳ ቀበቶ አላስር ባለ ሕፃን ምክንያት በረራው ተሰረዘ። በካናዳ ቀበቶ አላስር ባለ ሕፃን ምክንያት በረራ ከተሰረዘም በኋላ በአውሮፕላኑ ከሚጓዙ ሕፃናቶች ጋር በተያያዘ የሚወሰዱ የደህንነት እርምጃዎች ውዝግብም አስነስተዋል። ፖርተር አየር መንገድ እንደገለጸው አውሮፕላኑ ከ5 ቀናት በፊት ከቪክቶሪያ ወደ ቶሮንቶ ለመብረር ተዘጋጅቶ ነበረ። ቢሆንም የአንድ ሕፃን ወንበር ላይ ቆሞ ቀበቶ አላስርም በማለቱ በረራውን ተስተጓጉሏል ነው የተባለው። የበረራ ሰዓቱ በመዘግየቱና ማኮብኮቢያው ከመዘጋቱ በፊት አውሮፕላኑ መነሳት ባለመቻሉ ተሳፋሪዎቹ በማግስቱ ለመብረር መገደዳቸውን የአየር መንገዱ አስረድቷል። ክስተቱ እንደዚህ አይነት ሁኔታዎች ሲያጋጥሙ ወላጆች የአየር መንገዱን ሕግ ለማስከበር መውሰድ ስላለባቸው እርምጃ እንዲሁም የአየር መንገዶችን መስጠት ያለባቸው ምላሽ በተመለከተ የተለያዩ አስተያየቶችም እንዲሸራሸሩ አድርጓል። በርካታ ሰዎች በአንድ ሕፃን ምክንያት በረራ መስተጓጎሉ አልነበረበትም፣ መውረድ የነበረባቸው ወላጁና ልጁ ነበሩ ብለዋል። ሌሎች ደግሞ ሕፃናት በበረራ ወቅት እንደሚፈሩ እና እንደሚጨነቁ በመግለጽ ትዕግስት እንደሚያስፈልግም መክረዋል።
ፖርተር አየር መንገድ በበኩሉ ችግሩን ለመፍታት የህፃኑን ወላጅና የበረራ ሰራተኞች ያደረጉት ሙከራ አለመሳካቱንም ገልጿል። በዚህ ደህንነቱ ባልተጠበቀ ሁኔታ አውሮፕላኑን ማብረር ስላልተቻለ ወደ ጣቢያው ተመልሶ ሁለቱ መንገደኞች እንዲወርዱ ተደርጓልም ሲል አክሎ ገልጧል። የህፃናቱ አቪዬሽን ደህንነት ባለሙያ የሆኑት ሊያ የፖርተር ሰራተኞች በረራውን በመሰረዛቸው የህፃኑና የበረራ ቡድኑ አባላት ጨምሮ የተሳፋሪዎችን ደህንነት ጠብቀዋል ሲሉም ለቢቢሲ ገልጠውለታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።